ነገር ያለው አሁን ሬሳው በቀን ለትኩሳት በሌሊትም ለውጭ ይጣላል አለ። ስለማን ሬሳ ነው የሚያወራው? አሁን እዛ ክፍል ላይ እየተናገረ ያለው በወቅቱ ስለነበረው ስለ ንጉስ ነው እንጂ አንተ እንደምትለው ማነው ንጉሱ? እዚህ ጋር ኩልል ብሎ እኮ ነው የሚታየው። ስለዚህ ስለ ይሁዳ ንጉስ ስለ ኢዮአቄም እግዚአብሔር እንዲላል። ስለማ ስለ ይሁዳ ንጉስ ስለ ኢዮአቄም ነው እያለ ያለው ክፍሉ። ኦፍኮርስ በዳዊት ዙፋን ላይ ተቀማጭ አይኖርለትም ማለት ለማንም አይኖርለት። በዳዊት ዙፋን ላይ ተቀማጭ አይኖርለትም ይላል እኮ። ምንድን ነው እዚህ ጋር ለማንም አይኖርለት? ለዳዊት ክርስቶስ እስካሁንም ቢሆን በእነሱ ደረጃ እንደመጣ እንደማያምኑ እናውቃለን። እና ነገር ካለ እንጠይቃቸው። የሰው ልጅ እስኪመጣ ድረስ የሚለው የትኛው ነው? የሰው ልጅ እስኪመጣ ድረስ የሚለው ዳግም እንለፈውና በቃ እንለፈውና ሌላ ጊዜ እነግርሃለሁ። ችግር የለውም። ኡስታዝ ሰላም አለይኩም። ኡስታዝ ኡስታዝ አለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ወአለይኩም እንዴት ናችሁ? ይሄን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችንም ሰላም ብያለሁ። ፒኬ መቀጠል ትችላለህ ኢንሻአላህ፣ ምንም ችግር የለውም። ስላየው ደስ ብሎኛል። ስላየው እኔ በጣም ደስ ብሎኛል። አልሐምዱሊላህ። ያው በሳምንት አንዴ እየመጣማ እኛ አንቀጥልም ማይሆነውን። ኡስታዝ ቀጥል፣ የምታነሳው ሀሳብ ካለ ወይ በርዕሱም ዙሪያ። ችግር የለውም። እኔ እንደውም እናንተ አላችሁ ብዬ ነው ብዙ እንትን እኔ በጣም ቢዚ ሆኛለሁ እና አይ በቃ ወንድሞች አሉ ምናምን የሚለው ነገር ስሰማ አይ በቃ እነሱ ካሉ አረ የለንም እንትን ማለት እችላለሁ ማለት ነበር። የለንም እንዲህ የምናዘናጋችሁ ከሆነማ የለንም። ያው ስራ ላይ ስለሆናችሁ ብለን ነው እንጂ እንዲህ ካዘናጋችሁ እኔ በጣም ስራ በጣም ቢዚ ሆኜ ነው ስራ ስለበዛብኝ ነው እንጂ ሌላ ነገር አይደለም። ግን አንዳንዴ መተጋገዝ ጥሩ ነው። ለምሳሌ የሆነ ሰው ሳይመቸው ሲቀር ሌላው መሸፈን ጥሩ ነው። ደግሞ ብዙ ወንድሞች ስላሉ ማሻአላህ። ስለዚህ እኔ ግድ መምጣት የለብኝም። በቻልኩት አቅም ለመምጣት እሞክራለሁ። ግን ያው አጅር ፈልጎ መቼም አጅር እየፈለገ የማይፈልግ ሰው ያለ አይመስለኝም። አጅር ተዘርግቶለት አስበው እና አጅር የምታገኝበት ነገር ነው ተብሎ እየተነገረ ያንን ዝም ብለህ ድርግም አድርጋ አጠፋም ለማለት ፈልጌ ነው። በነገራችን ላይ አሁን የጠቀስከው ጥቅስ ላይ ፒኬ ማርቆስ 9:1 ላይ ያለው ላይ ካለው ጥቅስ ጋር ይጋጫል። እሱ ያለው እነ ኤልያስን ነው ምናምን ብሎ ነው ያለው። ዳሪክ ሰላም ብያለሁ። በነገራችን ላይ እሺ ሰላም። ኢየሱስ ከዚህ ከቆሙት ሰዎች መካከል ሞትን የማይቀምሱ አንዳንዶች አሉ ሲል ኤልያስ ከዚህ ከቆሙት መካከል ነበር። ያኔ ኢየሱስ በነበረበት ሰዓት ላይ በአካል ነበረ። ለዮሐንስ ይመስለኛል። ይቅርታ እንዳላቋረጣችሁ ለዮሐንስ ነው በዚህ ጉዳይ ላይ ወንደርፉል። ማን ነው አሁን የተናገረው? አዴ ነኝ እዚህ ጋር። ወንደርፉል በቃ ወንደርፉል። አንተ ቁጭ በል። ምርጥ መልስን የመለስከው ግን ቆይ ከእሱ ጋር ጨርስና ወደ አንተ መለሳል። ከዚህ ከቆሙት መካከል ሰዎች መካከል የሚለው ዳሪክ ማንን ያልከው? ኤልያስን ነው ያልከው? ሞትን የማይቀምሱ አሉ ከሆነ አይ ቲንክ እነ ኤልያስ ሞትን አልቀመሱም ነው ያልከው። ከቆሙት ነው የሚለው። በዚህ ከቆሙት ነው የሚለው። እዛው በመካከላቸው ከነበሩት ውስጥ ነው ሞትን የማይቀምሱ የሚለው። አላወቅኩትም፣ አላውቀውም። እንደሱ ከሆነ አላውቀውም። ሞትን ያልቀመሱ አሉ ከሆነ ግን ድንገት እነ ኤልያስ ነው ሊሆን የሚችሉ። እኔ በማውቃቸው ነው እስከመጣ ድረስ ነው የሚለው። እስከመጣ ድረስ ነው የሚለው ማቴዎስ 16:26 እና 27 አካባቢ ላይ እንደዛ ነው የሚለው። ይሄ የሚቀጥሉ ፖይንታችሁን ማለት ነው። ይህችን ነገር አስተያየት ለመስጠት ነው። አይ ቲንክ ዮሐንስ ነው ከሚሉት ውስጥ እኔም እስማማለሁ። ማርቆስ 9:1 ላይ ሐዋርያው ዮሐንስ ሞትን አልቀመሰም ከሚሉት ውስጥ ነኝ እኔም ራሴ እና ልጁ ያለው ትክክል ነው። ዮሐንስ ወንጌል ምዕራፍ 21 ላይ ብትመለከቱ ታገኙታላችሁ ፖይንቱም ማለት ነው። ስለዚህ ከዚህ ከሚቆሙት ሰዎች መካከል ሞትን አንዳንዶች የማይቀምሱ አንዳንዶች አሉ ብሎ በግልጽ የሚያደርገው ማቴዎስ 22 ላይ ማነው ዮሐንስ ወንጌል ምዕራፍ 22 ላይ ያስቀምጠዋል። ስለ ዮሐንስ እንደሆነ ሐዋርያ ዮሐንስ ሞትን እንደማይቀምስ ያስቀምጣል ማለት ነው። እና ልክ ነው ልጁ እዚህ ጋር የተናገረው ልጅ ማለት ነው። በደንብ ስሙ አይታይም። በባይብል ውስጥ ያረጉ ሰዎች አይ ቲንክ 4 ናቸው ልታቁ። ሄኖክ፣ ኤልያስ፣ ሐዋርያ ዮሐንስ እና ኢየሱስ ናቸው። ይህንን ለማታውቁ ማለት ነው። በኦርቶዶክስ ትምህርት ውስጥም አለ ይሄ።
በጥንት አባቶችም ትምህርት ውስጥ አለ ቸርች ፋዘርስ ላይ። ይሄን ነው ከብዙ በጥቂቱ። ቀጥል ውስጥ መርሃባ ኡስታዝ። አይ እኔ አላቀውም ስላለኝ ነው ሙሉ በሙሉ ያለፍኩት። ቢያውቀው ልንግባባ ስለምንችል ማለት ነው ኢንሻአላህ። ርዕሱ ምንድነው? የነቢያት መስፈርት የሚለው ላይ ነው እና ኡስታዝኛ አሁን እያየን ያለ ነው ትንቢትን እንደ መስፈርት ስለሆነ እንደተነገረው የሆነ ትንቢት ካልተፈጸመ ጊዜው አልፎ ማለት ነው ያ ሐሰተኛ ነብይነትን ያሳያል በሚል ነገር ላይ ዳሪክ ጋር ስለተግባባን ነው። ዘዋን የሚለው አካውንት ነው አሁን ሲመልስልህ ሲያወራህ የነበረ። በዚህ ሀሳብ ኡስታዝ ብትቀጥልና እኔም ብማር አንዳንድ ነገሮችን እንትንም ቢይዝ ደስ ይለኛል። ያው በዚህ ዙሪያ ምናልባት ተናግረውት ያልተፈጸመ ትንቢት ያላቸው ነቢያቶች ካሉ ማለት ነው ከምናውቃቸው ውጪ። ምንም የምታውቁት ትምህርት ነው፣ አዲስ ነገር የለውም። ግን ዘዋን ካለ ከእሱ ጋር ልቀጥል አንዴ እንትን ልበልና ለድል እንሰጣችኋለሁ ሌሎቻችሁ ማለት ነው። ጥያቄ ካለ ኦርቶዶክስ ነህ? አሚት አይደለሁም። አሁን ይሰማል ድምጼ? አይ አይደለሁም። ኦኬ። እንዴት አወቀው ሐዋርያ ዮሐንስ መሆኑን? እነሱ ጋር ነው ትምህርት ያለው። ኖ ትምህርቱ በመጽሐፍ ቅዱስ ላይ ያን ያህል ግልጽ ሆኖ የተቀመጠ ነገር አይደለም። ግን ስለ ዮሐንስ እንደተናገረ ነው እንትን የሚለው። ግን በኋላ ዮሐንስ ብዙ በኖርማል ታሪኮች ላይ በዘይት እስከ መቀቀል እንደደረሰ አውቃለሁ። ግን ከዛም ሰርቫይቭ አድርጎ ወጥቷል የሚል ነገር አለ። ከዛ በኋላ ግን አልተገኘም ነው የሚለው በታሰረበት። አንድ የሆነ መጽሐፍ ያነበብኩት ልጅ መጽሐፍ አለ የቆጵሮሱ ኤጲፋኒዎስ እንደዛ ነው የጻፈው። የቆጵሮሱ ኤጲፋኒዎስ እንደዛ ነው የጻፈው። ራሱ አልሞተም ከሚል ከተባሉት ውስጥ አንደኛው እሱ ነው። ራሱ ራዕየ ዮሐንስ ወንጌል ምዕራፍ 22 ላይም እንደዛ ይናገራል። እስከመጣ ድረስ ሞትን አይም አልኩኝ እንጂ አይሞትም አላልኩኝም አለ ኢየሱስ ማለት ነው። እንደዛ ነው ያለው። እሺ እንትን እንበል። ኢየሱስ ወደፊት ይመጣል አይደል? ሁለተኛ ይመጣል አይደል? አዎ ልክ ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 23 ላይ የሰው ልጅ እስኪመጣ ድረስ የእስራኤልን ከተሞች አትዘልቁም ያላቸው ለሐዋርያቶቹ እስኪመጣ ድረስ ነው አይደል የማይዘልቁት? እሺ ምዕራፍ 10 ቁጥር ስንት? ቁጥር 23 ላይ ማቴዎስ ወንጌል 10:23 እሺ ሐዋርያቶችን ሲልካቸው ለወንጌል አገልግሎት በአንዲቱ ከተማ መከራ ቢያሳያችሁ ወደ ሌላይቱ ሽሹ፣ እውነት እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም አላቸው። ማንን ነው የእስራኤልን ከተማዎች አትዘልቁም ያላቸው? እንግዲህ ከላይ ከቁጥር 16 ጀምሮ በምታዩ ሰዓት ምን ይላል እኮ እንደ በጎች በተኩላዎች መካከል ልካችኋለሁ፣ እንደ እባብ ልባሞች ሁኑ፣ እንደ እርግብ የዋሆች ሁኑ ምናምን ይላቸዋል። ስለዚህ ፎሎወሮቹን ነው ሊሆን የሚችለው፣ እነሱን ነው እየተናገራቸው ያለው ደቀ መዛሙርቱ። ከላይ ጀምረህ ስታነበው ዘባንዬ ስታነበው በእስራኤል ከተሞች አትዘልቁም ነው የሚላቸው፣ እነሱን ነው የሚላቸው። 12 ሐዋርያትን ነው 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስትና ደዌና ሕማም ላይ ስልጣን ሰጣቸው። የ12ቱ ሐዋርያት ስም ይህ ነው ይልና መጀመሪያው ጴጥሮስ ምናምን እያለ ስለ 12ቱ ሐዋርያት ነው የሚናገረው አይደል? አዎ ልክ ነው። ስለዚህ 12ቱን ሐዋርያት ከሆነ 12ቱ ሐዋርያትን ምን አላቸው? ቁጥር 23 ላይ በአንዲት ከተማ መከራ ቢያሳዩአችሁ ወደ ሌላ ሽሹ፣ እውነት እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተሞች አትዘልቁም አለ። መልእክቱን ወይም ሪሳላውን ይዛችሁ እናንተ የእስራኤልን ከተሞች የተባሉትን የእስራኤል ከተሞች ታውቃለህ፣ የተፉ ከተሞች የሚባሉ 10 አሉ። እነሱን እስክትዘልቁ ድረስ በማስተማር ከመዝለቃችሁ በፊት የሰው ልጅ ይመጣል ብሎ አስተማረ። ዳግም ይመጣል የሰው ልጅ ማለት ነው። ኢየሱስ ካረገ በኋላ መንፈስ ቅዱስ በላያቸው ላይ ያረፈ ጴንጤቆስጣል በሚባል በዓል ላይ። ከዛ በኋላ ምንድን ነው የሚሆኑት? 12ቱ ሐዋርያት ማስተማር ጀመሩ ማለት ነው። አስተምረው ግን የእስራኤልን ከተማዎች ከመዝለቃችሁ በፊት የሰው ልጅ ይመጣል ብሎ ነው ያስተማረው። ልክ ነኝ? እዚህ ጋር አርመኝ።
አዎ ግን እዚህ ጋር እየተናገረ ያለው ሊትራሊ ለ12ቱ ብቻ አይደለም። ኢቭን ከዛ በኋላ ላሉትን ፎሎወሮቹን አሁን እኛንም ጭምር ይጨምራል እና እስራኤል ከተሞች አትዘልቁም ያላቸው ለእነሱም ብቻ አይደለም። የእስራኤልን ከተሞች አትዘልቁም ከእስራኤል ከ12 ሐዋርያት የእስራኤልን ከተሞች ዘልቀው ወደ ዓለም አልሄዱም። እንግሊዘኛው አለ፣ በእንግሊዘኛ ውስጥ ያንብብልኝ ቃላቱ ትንሽ ለውጥ ካለው ብለህ ነው። but when they persecute you in this city በዚህ ከተማ flee into another አለ ወደ ሌላ ሂዱ አለ። for verily I say unto you ለእናንተ እነግራችኋለሁ you shall not have gone over the city of Israel till ይላል the son of man become ይላል። ለውጥ የለውም። ኦኬ አትዘልቁ የሚለው አትሄዱም እንደማለት ነው። እሺ ስለዚህ እስራኤል ከተማዎች አትዘልቁም የሰው ልጅ እስኪመጣ ድረስ አትዘልቁም ነው። ስለዚህ አሁን እነዚህ 12 ሐዋርያት ዘልቀው በዓለም ላይ ወንጌል ደርሰዋል። ራሱ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም ብሏል። የእስራኤል ከተማዎች ተዘልቆ ኦልሬዲ ወንጌል በዓለም ላይ ተሰራጭቷል እንደናንተ ትምህርት። ስለዚህ ክርስቶስ በተናገረው መሰረት 12 ሐዋርያት የእስራኤልን ከተማዎች ከመዝለቅም አልፈው በሰባ ኤዲ ላይ ጀነራል ቲቶ መጥቶ ቤተ መቅደሱን ሲያጋየው ተበትነው ሄደው አይሁዳውያኖች ወዳሉበት ቦታ በአጠቃላይ እስከ ህንድ ድረስ ማቴዎስ ነው መሰለኝ ባለሳሳት ቶማስ ወደ ህንድ ወደ ተለያየ ቦታ ላይ ሄደው የተለያየ መንበሮች ሁሉ አሉ። የጴጥሮስ መንበር፣ የአሌክሳንድሪያ መንበር፣ የቆስጠንጥንያ መንበር፣ የኢየሩሳሌም መንበር እስኪባሉ ድረስ በ5 መንበሮች ሁላ ተካሂደዋል። አይተከውን ዓለም አቀፍ ሆኗል፣ ኢኩሜኒካል ሆኗል። ቸርችም ራሱ ኤክሌሲያ ተብላለች። አሁን ጥያቄ የሚነሳው በማቴዎስ ወንጌል ምዕራፍ 10 ቁጥር 23 ጥቅስ መሰረት የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም አለ። ኦልሬዲ 12 ሐዋርያት ነው ቀለማ የተደራሲያነቱ አንተ ለኛ ነው አልክ። ዘሲኮፍ አርጉመንት እሺ ይሁን ችግር የለውም። የእስራኤል ከተማዎችን ሰዎች ዘልቀው ዓለምንም ዘልቀዋል በወንጌል። ኢየሱስ እንዴት ነው እስካሁን ድረስ ያልመጣው በትንቢቱ መሰረት? እሺ ጥሩ። አሁን እዚህ ጋር የተናገረበት አውዱን ነው መረዳት ያለብህ። ምክንያቱም አትዘልቁም የሚላቸውን እዚህ አሁን ከተናገራቸው በኋላ እንደ ድጋሚ ወደ ዓለም ሁሉ ሄደው እንዲሰብኩም የነገራቸው እኮ እሱ ራሱ ነው አይደለ እንዴ? ስለዚህ እዚህ ጋር ሊል የፈለገበት የራሱ የሆነ አውድ አለው። አሁን እዚህ ጋር የተናገረበት የራሱ መንገድ አለ። ምክንያቱም በኋላ እኮ ሄዳችሁ ወደ ምዕራፍ 28 ላይ ማቴዎስ 28 ላይ እኮ ስታነበው እኮ 28 ላይ አግሪ ዊዚው ምንም ሄዳ ያስፈልጋል የምናውቀው ነገር ነው። ልክ ነህ። እሱማ የሐዋርያት ሥራ ምዕራፍ 1 ቁጥር 7 ማለት ሂዱና ለአሕዛብ ሁሉ ስበኩያቸው ይላቸዋል እና ደቀ መዛሙርት ገባኝ። እዚህ ጋር ግን የሰው ልጅ እስኪመጣ ድረስ የእስራኤል ከተማዎች አትዘልቁም የተጠላችሁ ትሆናላችሁ። ፍታልኝ፣ ይኸኛውን ፍታልኝ 23 ላይ ያለው 10:23 ላይ ያለውን ፍታልኝ ነው ያልኩህ። ማቴዎስ ወንጌል 28:19 ላይ ሂዱና አሕዛብ ሁሉ በአብ ወልድ በመንፈስ ቅዱስ አጥምቁ ይላል። ልክ ነህ። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ደግሞ በኢየሩሳሌም በይሁዳ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሏል። ልክ ነው። ማቴዎስ 10:23 ላይ ባለው ጥቅስ መሰረት በአንዲት ከተማ መከራ ቢያሳያችሁ ወደ ሌላ ሽሹ፣ እውነት እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች ምን አትሉም አትዘልቁም አለ። ሐዋርያቶቹ የእስራኤልን ከተማዎች ዘልቀው አልፈዋል። ኢየሱስ እስኪመጣ ድረስ ብሏል። ራሱ አንቲ ምን አለው ታይም አለው። ራሱ ስፔሲፊክ አድርጎ ነው ድረስ በሚል ነገር አለ። ታይም አድቨርብ ይጠቀማል። እኔ ምናልባት ይሄ ትንቢት እኮ ትንቢት ነው እኮ አሁንም የሚፈጸም ትንቢት ነው። ምክንያቱም እስካሁን በእስራኤሎች እኮ ድረስ ኢየሱስ ክርስቶስ አይታመንበትም። አልዘለቁም ወይ ነው 12 ሐዋርያት የእስራኤልን ከተሞች ያሉት። አሁን ስለ ትምህርት ነው የምናወራው። አትዘልቁም ያለው ሄደዋል ዓለም ሁሉ በአንዲቱ ከተማ ለትምህርት በሚሄዱበት ሰዓት ላይ በአንዲቱ ከተማ መከራ ቢያሳያችሁ ወደ ሌላ ሽሹ አለ። እውነት እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተሞች አትዘልቁም አለ። ስለዚህ በትምህርቱ መከራ ሲያሳዩባቸው የእስራኤልን ከተሞች አትዘልቁም አለ። እናንተ የእስራኤልን ከተሞች ከመዝለቃችሁ በፊት የሰው ልጅ ይመጣል ነው አይደለ? ፖይንቱ ሞቶ ከተነሳ በኋላ ባለው እኮ ሲነግራቸው እኮ ምን ብሏቸዋል? ኃይልን እስክትቀበሉ ድረስ ከዚህ እንዳትወጡ አላቸው እኮ። ስለ ሰከንድ ከተማ አይደለም ራሱ ከተማ የሰው ልጅ እስኪመጣ ድረስ። አሁን ሌላው ላይ ችግር የለብኝም ዘዋል። አይ ይቅርታ እዚች ጋ እንትን እንዳልል እኔ እንትን እዚች ጋ ማለት እኔ
ትልቅ የሃይማኖት መምህር አይደለሁም። ስለዚህ እዚች ጋር በጣም ትንሽ ስህተት እንዳልፈጥርባችሁ እማቀውን ብቻ ልናገርና አይለፍ። አሁን ምንድን ነው በሐዋርያት ሥራ ላይ ማለት ትችላለህ ከፈለግ ኮሜንተሪ አይተህ ጥናት አጥንተህ ምናምን ነገር መምጣት ትችላለህ። ግዴታ አይደለም አሁን መልስ ተነስቶ ከመጣ በኋላ ያለው የሚላቸዋል ኃይልን እስክትቀበሉ ከዚህ አትውጡ ይላቸውና ኃይልን ከተቀበላችሁ በኋላ ግን ብሎ ነው የሚነግራቸው። እና እኔ አሁን የማውቃቸው ሁለቱን ነገሮች ልንገርህና ከዛም በኋላ ደግሞ እንዲሄዱና ለወንጌል ለዓለም እንዲሰብኩ የነገራቸው እሱ ነው። እና አልተፈጸመም ትንቢቱ ብዬ አላምንም እኔ በራሴ። ግን እስካሁን ድረስ በእስራኤላውያን ዘንድ ኢየሱስ ክርስቶስ ምናልባት ሬርሊ ካልሆነ በስተቀር በአብዛኞቹ ኦልሞስት 90% ላይ ተቀባይነት እንደሌለው እና ኢየሱስ ክርስቶስ እስካሁንም ቢሆን በእነሱ ደረጃ እንደመጣ እንደማያምኑ እናውቃለን። እና ነገር ካለ እንጠይቃቸው። የሰው ልጅ እስኪመጣ ድረስ የሚለው የትኛውን ነው? የሰው ልጅ እስኪመጣ ድረስ የሚለው ዳግም እንለፈውና በቃ እንለፈውና ሌላ ጊዜ እነግርሃለሁ። ችግር የለውም። እንትን ፖይንቱን አሳይመንት ይዘህ ስትሄድ አሪፍ ነገር አሳይመንት ይዘህ እኛም እንድንማርበት ስለፈለኩኝ ነው። የሰው ልጅ እስኪመጣ ድረስ የሚለውን ሰከንድ ካሚንግ ነው አይደለ? እሺ ሰከንድ ካሚንግ ነው አይደል የሚያመለክተው እኮ። እኔ አሁን ዲፕሊ ይሄን ፓርት አላጠናሁትም። ለዛ እኮ ነው እንዲህ ብዬ ላልመለስ እኮ። በቃ እሺ፣ ለሌላ ሰው እድሉ ስጡሽ። እኔም ላዳምጥ። አስተያየት ስጡበት። እንትን ካላችሁ ፒኬ የምጨምሩበት ነገር ካለ መርሃባ። ጀዛከላህ ኡስታዝ። አይ የምንጨምርበት ነገር የለም። ያው አንዴ አታስወጣኝ። አንዴ በጣም ዘዋን አንዴ ፖዝ ሊሆን ይችላል። አታስወጣኝ። ችግር የለውም። እሺ ሮዝ ኔትወርክሽም ኖርማል አይደለም። ኔትወርክ አስተካክለሽ ነኝ። ካዶሽ የሚባለው ሰው ሰዎች ወይ ዳሪክ በቃ አቡኪን ተዋውቀው ስላለኝ ነው የመጣው። እናወራለን። ነገ ክላስ ስላለብኝ ለወጣ ነው። እሺ ችግር የለውም። ደህና ደሩ። አሚን። ሰላም ደር። እሺ ካዶሽ በስም አውቀዋለሁ። እስኪ ከታች ጻፉልኝ። ካዶሽ ምን አይነት ሰው ነው? እና ረሳሁት፣ ላስገባው ነበረ። እንዴት ነው ይግባ እያልኩ ነው ከራሴ ጋር። ለማንኛውም ክርስቲያኖች ካላችሁ ሪኩዌስት ላኩ። ዘዋን እኔ አላስወጣሁም፣ ኔትወርክህ ነው ያስወጣ። ሲስተካከልልህ ማለት ስትመለስ ሪኩዌስት መላክ ትችላለህ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እስካሁን የነቢያቶች ትንቢት አለመፈጸም እያየን ነበረ። አምላክ ብላችሁ የምታምኑት ማለት ነው እናንተ የኢየሱስ ክርስቶስ ትንቢት አለመፈጸሙስ ምንድነው የሚያደርገው? አሁን የነቢያቶችን ሐሳያዊ ነቢይ ይሆናሉ እያላችሁ ነበረ። ላይክ ትንቢት ለነቢይነት ትልቁ መስፈርት ተደርጎ ነው የተቀመጠው። ኢየሱስ ክርስቶስ የተናገረው እዚህ ጋር ያስቀመጠው ትንቢት ደግሞ አልተፈጸመም። ዳግም ምጽአቱ አልተከሰተም። እነሱ ሐዋርያቶቹም ከከተማ ዘልቀው ወጥተዋል፣ በዓለም ሁሉ ተበትነዋል። የእሱ ዳግም ምጽአት ግን አልተፈጸመም ነው። ስለዚህ ማለት ኢየሱስን ምንድነው የሚያደርገው? እስኪ እናንተ መልሱ ክርስቲያኖች ካላችሁ። ኢየሱስን ምንድነው የሚያደርገው? ላይክ እውነተኛ ነው ሐሰተኛ ነው የሚያደርገው? ለመሲህነት ብቁ ያደርገዋል? ለነብይነት? ያው የአምላክነቱን እንተውና ለጊዜው እስኪ ለራሳችሁ መልሱ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እያወራን ያለ ነው ኖርማሊ በነብይ ዙሪያ ነው፣ በትንቢት ዙሪያ ነው እያወራን ያለ ነው። አሁን በተነሳው አንቀጽ ላይ ማቴዎስ ወንጌል ምዕራፍ 10 ቁጥር 23 ጋር በተገናኘ እንመልሳለን የምትሉም ካላችሁ ግቡ። ኢንሻአላህ ፒኬ አንድ ልጅ ነበረ መጽሐፍ ጽፎ የኃይለኞች ፈጣሪ የሚል መጽሐፍ ጽፎ እሱ የጻፈው መጽሐፍ ልከውልኝ ነበረ በፒዲኤፍ እና አንብቤዋለሁ ሙሉ ለሙሉ። ልጁ ፈቃደኛ ከሆነ የሚቀጥለው ሳምንት አካባቢ ላይ እረፍት ስለሚኖረኝ አይ ቲንክ ወይ እኔ ቤት ወይ አንተ ቤት መጥቶ ማንኛውም ማለት መጽሐፉን ለማንበብ ሞክሬያለሁ። አይ ቲንክ አንዳንድ ነገሮቹ እስልምና በደንብ ማለት ክርስትናው ላይ የተወሰነ እውቀት አለው፣ ግንዛቤ ያለው። እስልምናው ላይ ግን ሙሉ ለሙሉ ሚስኮንሰፕሽን ይዘዋል አብዛኛውን ነገር ማለት ነው። እና
ብናጠራለት አንዳንድ ነገሮችን ብናገዘው ጥሩ የሆነ እይታም አለው። አይ ቲንክ እንደዛ ነው የሚመስለኝ። ንገረውና ኢንሻላህ ያለው በተለይ ይሄ አንዳንድ ስለ ዞራስተሪያን እስልምና ከዞራስተሪያን የተቀዳበት ምናምን ያለበትን እና ዓመተ ምሕረቱን የዞራስተሪያንን የጠቀሰበትን እንትን በጣም ብዙ ስህተቶች ሰርቷል መጽሐፉ ላይ። ይሄ ምድር አልተፈጠረችም፣ ሰው አልተፈጠረም፣ እኔ ሰው አይደለሁም ምናምን ብዙ ነገሮች ነው ያለው። ግን ከምን አንጻር እንዳለ ከእሱ እንረዳውና የእኛ እስልምና ላይ ያለውን አስተሳሰብ ልክ ሃይማኖት የሆነ እውር ድንብር የሆነ ጸለምተኛ አመለካከት አድርጎ ነው ሁሉንም በአንድ ላይ ጨፈለቀውና ወይ እስልምናን አላየውም ወይ አላነበብም ማለት ነው ቁርአን ብዬ ነው ማስበው። እና መንገዱን ብናመቻችለት ብንከፍትለት ጥሩ ይመስለኛል ማለት ፖዘቲቭሊ ማለት ነው። እንደዚህ ጭቅጭቅ ምናምን ሳይኖር የሆነ አይኑ ለመክፈት ያክል ማለት ነው ኢንሻአላህ። መርሃባ ቪዲዮ ሰርቼ ነበረ። የሰራው ቀን ላይ ነው ምላሽ የሰጠኝ። መጦም ነበር በሰላም አውርተን ማታ ምናምን ከአቡኪ ጋርም ማታ እንገናኛለን ተባብለው ነበር። ኦልሬዲ ማታ አልተገናኙም እንጂ ከዚህ መጦ በሰፊ አውርቷል። ያ ማለት ምንድነው በኔጌቲቭ ወይ ስላልተለያየን የሚቀበልና ይመጣል ብዬ አስባለሁ። በደንብ ታወራላችሁ ብዬ አስባለሁ ኢንሻአላህ። ኔጌቲቭ እይታ የለውም። እሱም እንደሚፈልግ ነው ሀሳቡንም የነገረኝ ኢንሻአላህ። መርሃባ ቀጣይ ሳምንት ይህንን ለማስተላለፍ ፈልጌ ነው። ሙሉ ለሙሉ ወንደርፉል ነው። ከ150% 60% አካባቢ ላይ እስማማለሁ ከመጽሐፉ ጋር። ግን የተወሰነ እስልምና ላይ ያደረገው ኢቨን ክርስትና ላይ ሚስኮንሰፕሽን አለው። አንዳንድ ነገሮችን ማስተካከል የሚገባቸው ነገሮች አይ ቲንክ ፖዚቲቭ ሜንታል አቲቲዩድ ካለው አይ ቲንክ ያስተካከላል ብዬ አስባለሁ። እና በዛ በቅንነት ኢንሻአላህ እንተክላለን። ኢንሻአላህ እንደዛ ይመስላል። እንግዲህ እስኪ እጽፍለታለሁ። አሁን ኡስታዝ ሲያወራም ሪከርድ ያደረጋችሁ ሰዎች ፖስት ማድረግ ትችላላችሁ። ቲንክ እንደዛ ነገርም ስለሚመቸው። ሰላም ናችሁ? እንዴት ናችሁ? ሌላም ጥያቄም ነበረኝ ለኡስታዝ ወሂድ። እስቲ በነካጅ ቃልንም እንዲቀር እንትን ብትል አሪፍ ነበር። ካዶሽ ርዕሱን አይተዋል? አይቻለሁ። ስለዚህ በርዕሱ ዙሪያ ነው የምናወራ። አሁን ስለ ዲቤትም እየተነሳ አይደለም። ጥያቄ ያለው ሰው መጥቶ የጠይቅ ነው ኦልሬዲ የተባለው። ስለዚህ እሱም በእስልምና ላይ ዙሪያ ያሉትን ጥያቄዎች መጥቶ መጠየቅ ይችላል ነው። ዲቤት እኮ በጣም በቃ ኦልድ ሞዱ ነው አለ አሁን ዲቤት አይደለም። ቃሌ ዲቤት ጥሪ አቅርቦ ስለነበረ ምን ምላሽ ስላልሰጠ ነው በነካጂ ያንን ሀሳብ ሰጥ ለማለት ነው። ጥሩ እሺ። በነቢያት መስፈርት ዙሪያ እያወራን ነበረ። በትንቢት ያወራነውን ሰምተኸዋል ካዶሽ? አልሰማሁም። አሁን ነው የገባሁት። አሁን ማለት ሪኩዌስት ከላክ ራሱ ቆይተሃል። እሺ አንድ ትንቢት አንድ ነቢይ ነኝ ብሎ ተነስቶ የሆነ ትንቢት ቢናገርና ትንቢቱ ልክ እንደተናገረው ካልተፈጸመ ያ ነቢይ ነኝ ብሎ የተነሳው አካል እውነተኛ ነቢይ ነው የምንለው ወይስ ሐሳዊ ነቢይ ነው የምንለው ወይም ሐሰተኛ ነቢይ? ኦኬ የነቢይ እንትን ማነው ነቢይነቱ የሚታወቁማ የተነበየው ትንቢት ሲፈጸም ነው እኮ። ካልተፈጸመ ነው ያልኩ። ካልተፈጸመ እውነተኛ ነቢይ አይደለም። ኦብቪየስሊ ሐሰተኛ ነቢይ ነው። ኦፍ ኮርስ ሀፍ ቢሆንስ? አሁን ለምሳሌ ሀፍ ቢሆንስ ትንቢቱ? ለምሳሌ ካዶሽ ኔክስት ዊክ ጉዞ ይወጣል ብሎ ተናግሮ ከዛ ሐዋሳ ይሄዳል ብሎ ቢጨምርበትና አንተ እንደተባለው ኔክስት ዊክ ላይ ጉዞ ብትወጣና ባህር ዳር ብትሄድ ግማሹን የትንቢቱን ግማሽ አሟልተሃል፣ ግማሹን ደግሞ አላሟላህም። ይሄስ እውነተኛ ነቢይ ያስብለዋል ወይስ ሐሰተኛ ነቢይ ነው የሚባለው? ኦኬ አንተ ከምን አንጻር ይሄን እንዳነሳ ገብቶኛል። ግን ከትንቢት ኦፍ ኮርስ ገብቶኛል አልኩ እኮ። ግን እንዳልከው ነው የአንድ ነቢይነት የሚታወቀው ሲጀመር ከትንቢቱ አንጻር ነው እንዳልከው ነው። ግን አሁን ኢየሱስ ክርስቶስ እኛ ነቢይ አይደለም። ኢየሱስ ክርስቶስ አምላክ ነው። አየህ በሰውነቱ ኦፍኮርስ ስለ ኢየሱስ አላወራሁም። አሁን ስለ እገሌ ብዬ እኮ አልጠራሁም። አሁን ስለ ነቢይ መስፈርት እንግዲህ አንተም አሁን እንዳስቀመጥከው ዋናው ምንድን ነው አልከኝ፣ ትንቢቱ መፈጸሙ ነው ብለኸኛል። እና እኔም እያወራሁ ያለሁት ስለ ነቢይ መስፈርት ነው። ስለ ኢየሱስ ክርስቶስም አልጠራውም፣ የነቢይ ስም አልጠራውም እስካሁን።
በመጀመሪያ ሀሳቡ ላይ ከተግባባን ትንቢት ስትሉ ምን ማለት እንደፈለጋችሁ ላይክ ሀፋፍ ነው ወይስ ሙሉ በሙሉ እንደተነገረው የተፈጸመ ነው የሚለውን ምን ለማለት እንደፈለጋችሁ መጀመሪያ ቼክ ላድርግና ከዛ በኋላ እንቀጥላለን ማለት ነው። ኦኬ ኦኬ እሺ አንድ ትንቢት እንስተውና አድምጣለን እኔ መርሃባ ኡስታዝ። እሺ ኤርሚያስ 36:30 ላይ ያወጣለት አይ ቲንክ ብሉይ ኪዳን እናንተም ትቀበላላችሁ መሰለኝ። አሳይን፣ ችግር የለውም። ኤርሚያስ ነብይ ነው አይደል? ኦፍ ኮርስ። ኦኬ ጥሩ። ኤርሚያስ ምዕራፍ 36 ቁጥር 30 ላይ እንዲህ የሚናገረው አንድ ቁም ነገር አለ። ቀዶሽ የተናገረው ምንም ነገር አልገባኝም። የሆነ ነገር ሲያወራ ነበር፣ ምንም አልገባኝም። እንዳላቋረጣችሁ ብዬ ነው አረስቱ ላይ። ኦኬ ቀጥል። ኤርሚያስ 36:30 እሺ እንደዚህ ይላል። ስለዚህ ስለ ይሁዳ ንጉሥ ስለ ኢያቄም ያህዌ እንዲህ ይላል፣ በዳዊት ዙፋን ላይ ተቀማጭ አይኖርለትም፣ ሬሳውን በቀን ለትኩሳት በሌሊትም ለውርጭ ይጣላል አለ። ስለማን ነው የሚያወራው እዚህ ጋር ቀዶሽ? ኦኬ ስለ ዳዊት ዙፋን ነው እየተናገረ ያለው። ሬሳው በቀን ለትኩሳት በሌሊትም ለውርጭ ይጣላል አለ። ስለማን ሬሳ ነው የሚያወራው? አሁን እዛ ክፍል ላይ እየተናገረ ያለው በወቅቱ ስለነበረው ስለ ንጉስ ነው እንጂ አንተ እንደምትለው ማነው ንጉሱ? እዚህ ጋር ኩልል ብሎ እኮ ነው የሚታየው። ስለዚህ ስለ ይሁዳ ንጉስ ስለ ኢዮአቄም እግዚአብሔር እንዲህ ይላል። ስለማ ስለ ይሁዳ ንጉስ ስለ ኢዮአቄም ነው እያለ ያለው ክፍሉ። ኦፍኮርስ በዳዊት ዙፋን ላይ ተቀማጭ አይኖርለትም ማለት ለማንም አይኖርለት። በዳዊት ዙፋን ላይ ተቀማጭ አይኖርለትም ይላል እኮ። ምንድን ነው እዚህ ጋር ጥያቄ? ለማንም አይኖርለት ለዳዊት አይደለም። ስለማንም ያወራው ነው የሚለው። በደንብ ልድገምልህ አንዴ። ስለ ይሁዳ ንጉስ ስለ ኢዮአቄም እግዚአብሔር እንዲህ ይላል። በዳዊት ዙፋን ላይ ተቀመጠ ነው። ኢዮአቄም አይተው ከሆነ ግን ዳዊት ዙፋን ላይ ተቀምጦ የእሱ የዘር ሐረጉ እንደማይቀጥል ነው የሚናገረው። በዳዊት ዙፋን ላይ ተቀማጭ አይኖርለትም ማለት ከሱ በኋላ ማለት ነው። ሬሳውን በቀን ለትኩሳት በሌሊትም ለውርጭ ይሆናል አለ። ምን ይሆናል? ሬሳውን በቀን ለትኩሳት ለሌሊትም ለውርጭ ይጣላል ይላል። ኦፍኮርስ እንቀጥል። ኤርሚያስ 22:18 ላይ ያውጣለት። መጀመሪያ እንጨረስን ከጥቅስ ወደ ጥቅስ ከምንዘል አይደለም። እንትኑን ሀሳቡን እንድትረዳው ነው። ጠቅላላ ጀነራል ኦቨርቪው ነው። 18-19 እንዲህ ይላል። ስለዚህ እግዚአብሔር ስለ ይሁዳ ንጉስ ስለ ኢዮስያስ ልጅ ስለ ኢያቄም እንዲህ ይላል አለ። ስለ ንጉሱ ወንድሜ ሆይ ወዮ እያሉ አያለቅሱለትም፣ ወይም ጌታ ሆይ ወዮ እያሉ አያለቅሱለትም። አህያ እንደሚቀበር ይቀበራል፣ ከኢየሩሳሌም በር ወደ ውጭ ጎትተው ይጣላል አለ። ይህ ትንቢት ነው። ግን የሚገርምህ ኢያቄም ሲሞት ከአባቶቹ ጋር በሰላም ነው ያንቀላፋው። ሬሳው በቀን ለትኩሳት በሌሊት ደግሞ ለውርጭ ይጣላል የተባለው አልሆነም። ሁለተኛ ነገሥት ምዕራፍ 24 ቁጥር 6 ላይ እንደዛ አይደለም። የተቀረው የኢዮአቄም ታሪክ በይሁዳ ነገሥት ታሪክ ላይ ተጽፎ ይገኛል ካለ በኋላ ነው እንደዛ ብሎ የሚለው እንጂ ሁሉንም እንትን እያጠቃላይ አይደለም። አውጣ ክፍሉን ያውጣና ችግር የለውም እናያለን። አውጣው። እሺ ሁለተኛ ነገሥት ምዕራፍ 26 ቁጥር 4 ምዕራፍ 24 ቁጥር 6 ላይ ሁለተኛ ነገሥት ምዕራፍ 24 ቁጥር 6 ትንቢቱ አለ። በትንቢቱ ፍጻሜ ነው የምናየው። ምዕራፍ 24 ቁጥር 6 ላይ ይታያል። ኢዮአቄም ከአባቶቹ ጋር አንቀላፋ። ሁለተኛ ነገሥት ምዕራፍ 24 ቁጥር 6 ላይ ላንብብላችሁ። ይነበባል፣ ተከፍቷል፣ ይታያል። ኢዮአቄም ከአባቶቹ ጋር አንቀላፋ ነው የሚለው። በሰላም ነው የሞተው። በሰላም ክፍል ላይ ከአባቶቹ ጋር አንቀላፋ ይላል። አንድ ያዝልኝ። አሁን ቀጣዩ ነው የፈለጉት። ልጁም ዮአኪን በእርሱ ፋንታ ነገሰ ይላል። ዮአኪን በእርሱ ፋንታ ነግሷል ወይስ አልነገሰም?
ኦኬ ነግሷል። ስለዚህ በዳዊት ዙፋን ላይ ተቀማጭ አይኖርለትም ይላል ለሱ ኤርምያስ 36 ቁጥር 30 ላይ መሰረት። ኦኬ እዛ ጋር እየተናገረ ያለው ቀጣይነት የለውም እንደማለት ነው እንጂ ከዛም በኋላም እኮ ይነገታል። አይልማ እንደዛ ተቀማጭ አይኖርለትም ነው ያለው። በዳዊት ዙፋን ላይ ተቀማጭ አይኖርለትም ነው የሚለው። ኦኬ አይ ይሄን አላነበብኩም ነበር። ነው ብዙ አሉ ባይብል ላይ እንደዚህ ነቢያቶች 100 በላይ የሆኑ ትንቢቶችን ተናግረው ያልተፈጸሙና የከሸፉ ትንቢቶች አሉ። ከዛ ውስጥ አንደኛው ይሄ ነው ለማለት ፈልጌ ነው። አንድ ማስታወቂያ ልስራና እኔ ልውጣ። ኡስታዝ ሰልማን ላይ የተጀመረ ቻሌንጅ አለ። አካውንቱን 100,000 ካስገባችሁ አንድ ሰው በ100,000 ብር ለመስጠት ለሱ ለዳዋ ስራ ለአንዳንድ ነገር እንዲያግዘው ፕሌጅ ሊገብተዋል ማለት ነው። ያንን ፕሌጅ የሚፈጸመው የእሱ አካውንት ከ35,000 ወደ 100,000 ሲገባ ነው ተብሏል። ስለዚህ እንደዛ ስለተባለ ኢንሻአላህ ሁላችንም እንረባረብና እኔም ቴሌግራሜ ላይ ጊዜ ሲኖረኝ አስተዋውቃለሁ እያልኩኝ እየረሳሁት ነው፣ ቢዚ ሆኜ ነው። ኢንሻአላህ ሁላችሁም ቴሌግራማችሁ ላይ ያለው ቦታ ላይ የሚኮመቱ ቦታ ላይ የሚፖስቱ ቦታ ላይ ስሙ ሜንሽን በማድረግ አካውንቱን ወደ 100,000 ያስገቡለት ማለት ነው። ልክ 100,000ን ስታስገቡለት አንድ ሰው 100,000 ብር ይሰጠዋል። የኢትዮጵያ 100,000 ብር ማለት ነው። ምናልባት 100,000 ምን አላት ልትሉ ትችላላችሁ። ምን አላት የምትባለው ለእናንተ ነው። ለእሱ ግን ብዙ ነገሮችን የሚያስባቸው ነገሮች አሉ በዳዋ ስራ ላይ ለዛ ይሆነዋል ማለት ነው። እና ትልቅ ፕሪቪሌጅ ነው። ሁለት አጀር አለው። ኢንሻአላህ ይህን ነገር አድርጉን ለማለት ፈልጌ ነው የሚል ነው። ስለዚህ እንዴት ተፈጸመ ብትል ኢየሱስ ክርስቶስ ራሱ ዮሐንስ ሲያብራራ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። አማኑኤል ብላ ትጠራዋለች ነው የሚል ትንቢቱ። ማቲ አማኑኤል አይደለም ማቲ። እሺ በጣም ጥሩ። አሁን እዚህ ርዕስ ላይ ዳዊት ነብይ ምልክት ይሰጣቸዋል። ማቲ ቶ በቃ ምንም የምናወራው ነገር የለም። በቃ አንተ ትንቢቱ እንደተናገረው ተፈጽሟል ብለኸኛል። እኔም በቃ እሺ አልኩ። እሺ አልኩ። እኔ በቃ ጨረሰን እኮ። ካልሆነ ረጅም ክርክር ነው የሚሆነው። ለምን ሁሉም ሰው የሚያውቀውን የሚረዳውን ነገር ይረዳል። 370 ሰው ማለት የሆነ አላ ህፃናት ልጆች አይደሉም። ቢያንስ 18 ዓመት አልፏቸው አልነበር መነካቸው ሰዎች አሉ። እሺ ብቻ 18 ዓመት ያለፋቸው ናቸው ቢያንስ በብዛት። ስለዚህ ይረዱታል። የምናወራው ነገር አዲስ አይሆንባቸውም። እሺ እግርህ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። ይሄ መዝሙር 91 ላይ የሚያወራው ስለ ኢየሱስ ነው ወይስ ስለ ሌላ ሰው ነው? ማቲ ኖ የተጻፈ ነው እንጂ ስለ ኢየሱስ ያወራል ለምለው በእርግጥ መረጃ የለኝም። ምክንያቱም ከላይ ጀምሮ ስለ ኢየሱስ ከሆነ እያወራ መምጣት አለበት እኮ። ከላይ ጀምሮ መዝሙር 91 ጀምሮ ለምሳሌ ዲያብሎስ ይህንን ምዕራፍ ያነሳዋል። ምን ብሎ ነው የሚያነሳው? ስለ አንተ መላእክቱን ያዝለታል ምናምን የተባልከው አንተ ነህ እያለ በሚፈትነው ሰዓት ይህንን ትንቢት ለሱ እንደተነገረ ያነሳዋል። ሰው ትክክል ነው ወይስ ስህተት ነው? ስለ ኢየሱስ ነው የሚያወራ ወይስ አይደለም? ይህ ስለ ኢየሱስ አይደለም። ምክንያቱም ተጽፏል በመጽሐፍ ቅዱስ ላይ እግሮቼ እንዳይሰናከሉ መላእክትን ስለአንተ ያዘጋጅላል ተብሎ ተጽፏል። ስለዚህ ወርወር ነው ያለው አይደል? አዎ እኮ እንደዛ ተብሎ ተጽፏል አለው። ተብሎ የተጻፈው ስለ መሲሁ ነው ወይስ አይደለም? ፈተናው የነበረ አንተ መሲሁ ነህ የሚል ነው ወይስ አይደለም? ማቲ ይሄ አንተ ነው ብዬ እኔ በእርግጥ ላይ በዚህ ላይ መስጠት አልችልም። ኦኬ ስለዚህ ለኢየሱስ አይደለም። ሌላም ይችላል በዚህ ላይ። እሺ ችግር የለውም። ስለዚህ ለኢየሱስ በዚህ ላይ ሌላም ይችላል። ይቅርታ ለኢየሱስ ነው። ማን ነው? ዳሪክ ነህ? እሺ ዳሪክ። እሺ ማቲ በቃ እመለሳለሁ። እሺ ወደ አንተ ዳሪክ። የነቢያት መስፈርት በሚል ርዕስ ከማቲ ጋር እያወራን ነበረ እና ያስቀመጠው አንዱ መስፈርት ምንድን ነው? አንድ ነቢይ እውነተኛ ነቢይ ለመሆኑ ከመስፈርቶች ውስጥ አንዱ እውነተኛ ትንቢትን መናገር ነው ብሎ የሚክያስን ታሪክ አነሳ። ያው የዳንኤልንም ተመሳሳይ ታሪክ ስለሆነ ማንሳት ይቻላል። ናቡከደነጾር ያየውን ህልም ምናምን በተመለከተ ማለት ነው።
ዳንኤል ህልሙንም አይቶ እስከ መፍታት ድረስ ስለደረሰ ትንቢት ስለሆነም ያየው ህልም ምናምን ብቻ ትንቢት ነው ብሎ እንደ መስፈርት አመጣ። አሁን የእሱን መስፈርት እንደ አዲስ አንተ ነው የምጠይቅህ ዳሪክ። ያው ነብይ ማለት በእርግጥ የወደፊቱን ተናጋሪ ነው አይደል? እግዚአብሔር ያሳየውን ነገር የሚናገር አካል ነው። እሺ አንድ ነብይ ወይ ማቲ ወይ ኖ ቆይ እሱ ጋር ከመቀጠል በፊት አስተካክል። እኔ የአንድ ነብይ ትክክለኛ መስፈርቱ ምንድነው ለምትለው ፍሬው ነው ለማለት ነው የሄድኩት እንጂ ትንቢት አይደለም እኔ የሄድኩት። ስለዚህ ትንቢት አይደለም ነው የምትል ማቲ? የእውነተኛ ነብይ ማወቂያው ትንቢት አይደለም ነው የምትል? ትንቢት አይደለም ፍሬው ነው። በትንቢት ውስጥ ለምሳሌ ያለው ፍሬው ማለት ነው መፈጸሚያ ፍሬው ነው የፈለኩት ነው። ፍሬው ገባኝ እኮ እንደ እሱ እኮ ነው ታዲያ ትንቢት የሚባለው። አሁን የሚኪያስን ታሪክ እኮ ለይተህ ስታነሳ ያንን ያስረዳኝ አይደል? ብዙ ነቢያቶች ነበሩ፣ ነቢያት ነኝ ያሉ ያው ሐሳዊ ናቸው ብለሃል እንዳንተ። ብዙ ነቢያቶች ነበሩ፣ ስለ አንድ ክስተት ሁለት የተለያየ ሀሳብ ተናገሩ። ሚኪያስ ይሸነፋሉ አለ። እነዛ ነቢያቶች ግን ሚኪያስ ይሸነፋሉ አለ። አረ ድምጼ እንድጠለው አታርጉት። እና ሌሎቹ ትንቢቶች ግን ያሸንፋል አሉ። ሚኪያስ እውነተኛ ትንቢት ተናገረ፣ እሱ እውነተኛ ነቢይ መሆኑን አረጋገጠ፣ ሌሎቹ ሐሳዊ መሆናቸውን አረጋገጡ። ያ ማለት ሁሉም እኮ ትንቢት ተናግረዋል፣ ሁሉም ነቢይ ናቸው ማለት አይደለም። ትንቢቱ በትክክል የተፈጸመለት ግን ያ እውነተኛ ነቢይ ነው። እንደዛ አይደል ሐሳቡ ማቲ? አዎ በጣም ጥሩ። እዛ ጋር ለምሳሌ ኃይለ ቃሉ ምንድነው? ፍሬው ነው ማለት ነው፣ ፍጻሜው መፈጸሙ ማለት ነው። ስለዚህ ትንቢትማ ማንም መናገር ይችላል፣ መናገር አይደለም። በቃ ተግባባን። አማርኛ ላይ ነው እንጂ ማቲ የተቸጋገር ነው። ሐሳቡን እኔም አግኝቻለሁ ሙሉ በሙሉ ከቅድም ጀምሮ ተግባብተናል። ፍሬው ነውም ስትል በቃ ኖርማሊ አሁን እንደውም ቅድም ምን ለማለት እንደፈለክ እየጠየኩህ ነበረ። አሁን ግን ገብቶኛል፣ ፍጻሜው ለማለት ነው። ጥሩ፣ እኛ የምንስማማው እንደዛ ነው። ባይዘው አንድ መስፈርት ትንቢት ነው ስትል የሆነ መስፈርት የተፈጸመ ማለትህ እንደሆነ ነው የሚሰማን ወይም የሚፈጸም። እሺ ዳሪክ፣ አንድ ነቢይ እንደተናገረው ሙሉ በሙሉ ካልተፈጸመ ወይም ደግሞ በከፊል ካልተፈጸመ ነቢይ ነኝ ብሎ ክሌም ያደረገ አካል ማለት ነው። በከፊል ካልተፈጸመ ጊዜው አልፎ ነው የምልህ። ጊዜው ገና ሳይደርስ አይደለም፣ ጊዜው አልፎ የተባለው ጊዜ አልፎ ካልተፈጸመ እውነተኛ ነቢይ ነው ወይስ ሐሰተኛ ነቢይ ነው የምንለው ዳሪክ? ሐሰተኛ ነው። ስለዚህ በዚህ ሙሉ በሙሉ እንስማማለን አይደል? ማለት የተናገረው ነገር ካልተፈጸመ ሐሰተኛ ነው፣ ከተፈጸመ ደግሞ እውነተኛ ነቢይ አይደለም። ግን ጊዜ አለው። እሱን ታሳቢ አድርገን ነው በጊዜው ያልኩ። ለዛ ነው በተባለው። ለምሳሌ ጊዜ ምናምን ያልተቀመጠበት ሁኔታ ካለ በቃ የዛሬ 1000 ዓመትም ሊፈጸም ይችላል። ያ ትንቢት ገና አልተፈጸመም ብለን እንወስደዋለን። ገና ነው አለየለትም ብለን ማለት ነው። ጥሩሽ መዝሙር 91 ሙሉ ነው ለኢየሱስ ይሆናል ብለህ የምታምነው ዳሪክ? እንየው። እሺ አንዴ ልሰወር። እሺ ከአንድ ጀምሮ እንደዚህ ይላል። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድነሃልና በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ ከቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝህ 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖችህ ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግክ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስላንተ ያዛቸዋልና፣ እግርህም በድንጋይ አትሰናከልም። እጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና ጋርደዋለሁ። ይጠራኛል እመልስለትም አለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለሁ። ረዥምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። ይሄ አሁን እንግዲህ ዳዊት ስለ ሌላ አካል
እየተናገረ ያለው ነው ከመጀመሪያው ጀምሮ ማለት ነው። ከዛ መጨረሻ ላይ ደግሞ የምናገኘው የእግዚአብሔርን ንግግር ነው፣ የእግዚአብሔርን ቃል ነው። ሙሉ ለኢየሱስ ነው ብለህ ታምናለህ ዳሪክ? አዎ። ጥሩ እሺ፣ ሙሉ ለኢየሱስ ከሆነ ወደ መጨረሻ እንሂድና ምን ይላል መሰለህ እዚህ ጋር በእኔ ተማምኗልና አስጥለዋለሁ አለ፣ ስሜንም አውቋልና አጋርደዋለሁ አለ፣ ይጠራኛል እመልስለትም አለሁ አለ። መቼ ነው የጠራው ኢየሱስ እግዚአብሔርን? በጸሎተ ሐሙስ ማለትም በሐሙስ ቀን። በሐሙስ ቀን ማለት ዓርብ የሚሰቀልበት ከስቅለቱ ዋዜማ ማለት ነው። ሁሌ ይጠራዋል፣ ግን ዋናው ጸሎቱ እሱ ነው ብዬ ነው። አዎ እዚሁም ያስቀምጠዋል፣ ችግር የለውም። በመከራውም ጊዜ ከእርሱ ጋር እሆናለሁ አለ። የመከራው ጊዜ ኢየሱስ መች ነው የነበረ? ስቅለቱ። አድነዋለሁ ይላል። ከምንድን ነው ያዳነው ዳሪክ? ከዘላለም ሞት። የሚጠራው ለምንድን ነው? በጸሎተ ሐሙስ ጊዜ ነው የሚጠራው። እመልስለትም አለው ብሏል። ምኑን የመለሰለት ዳሪክ? የሚያበረታ መልአክም ላከለት ይላል መጽሐፋችን። ቆይ ችግር የለውም። ምኑን የመለሰለት? ለኢየሱስ ምን ብሎ ጠርቶት ነው የመለሰለት? ላይክ የኢየሱስ ጥሪ ምን ነበር? አባቶ ፈቃድ ቢሆን እቺ ጽዋ ከኔ ትለፍ፣ ያንተ ፈቃድ ከሆነ ግን ይሁን አለ አይደል? እቺ ጽዋ ያላት የትኛዋን ጽዋ ነው? የሞት ጽዋ ነው። ስለዚህ ይህ ሞት ከኔ ይለፍ እያለ ነው ኢየሱስ። ፈቃድ ቢሆን ከኔ ይለፍ። ጥሩ። እመልስለትም አለው ማለት ምን ማለት ነው? እመልስለታለሁ ማለት ደግሞ ኢየሱስ ያንተ ቀጥሎ ብናወጣው እስቲ ቁጥር ላስታውስ፣ ረጅም ሰዓት ይፈጃል ነው እንጂ ሉቃስ ምዕራፍ 22:40 ላይ ነው ያለ ጸሎቱ። ችግር የለውም አወጣላለሁ። ወደዛ እንሂድ እና እንመላለስ። አውጣልኝ አንዴ። እሺ አውጣልኝ ከቀለለ አንተ ችግር የለውም ይቀለኛል። እኔ 22 እሺ ይኸው ከእነርሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር አለ። ምኑን የሰማው አልከኝ ዳሪክ? እሺ የአቡኪ እንግዳ ከኔ ትለፍ። እሺ ይህች ጽዋ ከኔ ትለፍ ሰምቶታል ማለት ምን ማለት ነው ዳሪክ? ሰምቶታል። ጸሎት ተሰማ ማለት ምን ማለት ነው? ያለውን ተቀበለ ማለት ነው። ይለፍ ነበር ያለ። ይህን ጽዋ ከሱ አሳልፎታል። ቀጥላም ነገር ግን ፈቃድ ይሁን ያንተ እንጂ እያለ ጸለየ። ያንተ ፈቃድ ይሁን። መዝሙር 91 ላይ እንደዛ። ይሄ ቢሆን ደስ ይለኝ ነበር፣ ግን ያንተ ይሁን። ጥሩ። ወደ መዝሙር 91 እንሂድ። መዝሙር 91 ላይ የሚለውን ነገር እንይ በደንብ ማለት ነው። እሺ አይኔ እየቃዠ ነው መሰለኝ ሰዎች። አረ መዝሙርን አፋልጉኝ። ኦኬ ወረታች አገኘሁት። እሺ ይኸው እመልስለትም አለው አለ፣ በመከራውም ጊዜ ከእርሱ ጋር ሆናለሁ አድነዋለሁ አለ። ከምን ነበር መዳን የፈለገው ኢየሱስ ክርስቶስ? ከመሞት አድኖታል ወይስ አላዳነውም? ከመሞት አላዳነውም፣ ከሞት ግን አስነስቶታል። ስለዚህ ይህ ትንቢት አልተፈጸመም ማለት ነው። ከመሞት ካላዳነው ተፈጽሟል። መፈጸም ማለት ምን ማለት ነው? መደረግ ማለት ነው እኮ። መፈጸም ማለት እንደጠየቀው እንደጸለየው መሆን ነው አይደል? አድነዋለሁ ነው የሚል ደግሞ እዚህ ጋር አድነዋለሁ ያለው ከሞት ጽዋ ነው። ስለዚህ አድነዋለሁ ብሎ ካላዳ ነው ጽዋ የሚላለው ከሞት ጽዋ የሚላለው። አሁን እኮ አንተ አልከኝ ባይዘዌ ዩቲዩብ ላይ ጽዋ አድነኝ መለስ አድርጌ ማሰማት እችላለሁ። እሺ ሰማኛ እንዴ? ከሞት ጽዋ አድነኝ ግን ያንተ ፍቃድ ይሁን። አድነዋለሁ ደመደመው። ኢየሱስ ጸሎቱን ደመደመው። ጥሩ አድነዋለሁ አለ። አድኖታል ወይስ አላዳነውም ዳሪክ? አድኖታል። ያዳነው ግን ከሞት ሳይሆን ከሞተ በኋላ ነው ያስነሳው።
ከምንድን ነው የጸለየው? ከሞት በኋላ ነው ያስነሳው እኮ የጸለየውን አይደለም የፈጸመለት ማለት ጸሎቱ ከሞት በኋላ አስነሳኝ የሚል አልነበረም። ይህች ጽዋ ከኔ ትለፍ ነው አይደል? እንደዛ ብሎ አልጸለየም። የመከራው ጊዜ ማለትም ደግሞ ያቺ የስቅለት ወቅት ነች። የመከራው ጊዜ ከዛች ከስቅለት ወቅት ካላዳ ነው ከዛች ከስቅለት ወቅት ካላዳ ነው ይህ ትንቢት አልተፈጸመም ማለት ነው። ወይም ደግሞ ተፈጽሟል ማለት ነው። ከተፈጸመ ከስቅለቷ ጽዋ አድኖታል። ካልተፈጸመ ደግሞ አላዳነውም። ካልተፈጸመ ዳዊት ሐሳዊ ነብይ ይሆናል። ከተፈጸመ ደግሞ ኢየሱስ አልተሰቀለም። ቆይሽ ላስረዳክ። እሺ ሐሳቤን ልናገረው ይሄ ነው። በመከራ ጊዜ ከእርሱ ጋር እሆናለሁ ማለት የመከራው ሰዓት ያቺ የክሮሱ ሰዓት ናት፣ የመስቀሉ ሰዓት ናት። የመከራው ሰዓት ከእርሱ ጋር አብሮት ነበረ አይደል? መጀመሪያ ኢየሱስ ሰው ስለነበር ነው። እሺ አድርግልኝ። አብሮት ነበረ በመከራው ሰዓት። ከዛ ኢየሱስ ሰው ስለሆነ ፍጹም ሰው ስለሆነ ፍጹም አምላክ እንደሆነ ፍጹም ሰው ስለሆነ ኤሎሂም ኤሎሂም ላማ ሰበቅታኒ አለ ኢየሱስ። ከዛ መጨረሻ ላይ ግን ነፍሴን ላንተ አሳልፌ ሰጠው፣ መንፈሴን ላንተ አሳልፌ ነፍሴን ላንተ አሳልፌ ሰጠው ብሎ ተሰናበተ ማለት ነው። ሄደ ወደ ስራው። ከገሃነም ያሉትን ለማውጣት ነው በክርስትና እምነት። ሄደ ወደ ስራው። ከገሃነም ያሉትን ወደ መንግሥተ ሰማያት ካመጣ በኋላ በሶስት ጥሩ አሁን ይጠራኛል ያለው አብሮት የሆነው በመከራው ሰዓቱ አንዴ ዳሪክ ሰምቻለሁና ይጠራኛል ያለ በስቅለቱ ሰዓት ነው፣ በመከራው ጊዜ ነው። ለምን እመልስለትም አለው ብሏል። ጸሎቱን እሰማዋለሁ ማለት ነው። እሰማዋለሁ ብቻም አይደለም ያለ እመልስለታለሁ ነው። እመልስለታለሁ ማለት ጸሎቱን እቀበለዋለሁ ነው። እንደጠየቀኝ አደርጋለሁ ማለት ነው በሌላ አማርኛ። አይ እንደዛ አይደለም እንዳይባል ደግሞ ምን ብሎ ቀጠለ? በመከራውም ጊዜ ከእርሱ ጋር ሆናለሁ አድነዋለሁ አለ። እንግዲህ በመከራው ጊዜ እግዚአብሔር ከሱ ጋር አልገለጸልንም። ቆይ አንዴ ይሄ አድነዋለሁ ብሏል። አሁን እዚህ የምታየው አድነዋለሁ ይላል። ባይዘዊ ገና እኮ ምዕራፉን አልጨረስነውም፣ ገና ነን። አድነዋለሁ አለ። እንግዲህ በመከራው ጊዜ ነው የጠራው። ከዛ በኋላ አድነዋለሁ እያለ ነው። አከብረውም አለው አለ። አከብረዋለሁ አለ። ለምን? እነሱ ሊያዋርዱት ነው የፈለጉ፣ ሊሰቅሉት ነው የፈለጉ፣ ሊበድሉት ነው የፈለጉ። እሱ ግን አድኖ እንደሚያከብረው እየተናገረ ነው። በዚህ ብቻ አላቆመም። ባይዘዊ ቁጥር 16 ካየ ነው ረዥምን ዕድሜ አጠግበዋለሁ ማዳኔንም ማሳየዋለሁ ይላል። ረዥም ዕድሜ መጥገብ ማለት መሞት ነው ወይስ መኖር ነው? ዳሪክ ከሞት መነሳት ኖ፣ ከሞት መነሳት ረዥም ዕድሜ አይባልም። ረዥም ዕድሜ ማለት አለመሞት ነው። ሞቶ አልቀረም እኮ ሙቶ ቀረ ወይስ አልቀረም አይደለም። ኢየሱስ ክርስቶስ ስንት ነው የኖረው? ዳሪክ ከሞት በኋላ ስንት ዓመት ነው የኖረው ኢየሱስ ክርስቶስ? በዚህ ምድር ላይ ኖረ ሳይሆን በዚህ ምድር ላይ የተመላለሰው። እሺ የተመላለሰው ያው ከውልደት እስከ ሞት ድረስ በዚህ ምድር ላይ የተመላለሰው 33 ዓመት ነው። በቃ ስለዚህ ረጅምን ዕድሜ አጠግበዋለሁ ብቻ አይደለም ያለ ማዳኔንም አሳየዋለሁ ብሎ ነው የዘጋው። ስለዚህ ኢየሱስ ክርስቶስ ጠርቶታል። ቁጥር 15 ላይ እንዳለው ይጠራኛል እንዳለው አብ መልሶለታል። በመከራው ጊዜ አብሮት ሆኖ ነገረው ተፈጽሟል። ወይንም ዳዊት ሐሳዊ ነብይ ነው ወይም ኢየሱስ ክርስቶስ አልተሰቀለም። ከሁለቱ ሶስተኛ የሚባል አማራጭ የለም። እንደተናገረውማ አልተፈጸመም። ተው እንጂ ዳሪክ አያነበብኩ። እንዴት መሰለክ? እሺ እንደተናገረው ተፈጽሟል ያልኩበት ምክንያት ዋና ፖይንቴ በክርስትና እምነት ውስጥ ሞት መሸጋገሪያ እንጂ የህይወት ማቆሚያ አይደለም። ትክክል። ሞት መሸጋገሪያ ነው በሁሉም እምነት እንጂ ላይፍ ይቀጥላል ከሞት በኋላ። ገብቶሃል? ስለዚህ ረጅም ዕድሜ ያጠግባለሁ ማዳኔን ማሳየዋለሁ ማለት ኢየሱስ ክርስቶስ ራሱ ሊድን ወይንም ራሱ ሊፈወስ አይደለም የመጣው ወደ ምድር፣ የኛም በደል ተሸክሞ እኛን ሊፈውስ ነው። ይሄ ትንቢት አልተፈጸመም። ቆይ አንዴ ስማኝ። እሺ አንዴ ብትሰማኝ ሚውት ታደርግና ሐሳቤን ጨርስ። ጥያቄ ብታነሳ ደስ ይለኛል። ይኸውልህ ኢየሱስ ክርስቶስ የኛ ወኪል ነው፣ ተወካይ ነው። በምድር በስጋ ለብሶ ሲመላለስ ስለ ዳሪክ ማቲም ክርስቲያን ከሆነ ስለ ማቲ፣
ስለ ዓለም ሁሉ ነው የተመላለሰው በሚያምንበት የሚያምኑትን ሊያድን ማለት ነው እንደኛ እምነት። ስለዚህ ያ አካል ሲመላለስ ይሄ ትንቢት ሲናገር ይጠራኛል፣ እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለው፣ ረጅም ዕድሜ አጠግበዋለሁ፣ ማዳኔን አሳየዋለሁ ማለት ደግሞ በመከራው ሰዓት አብሬ እሆናለሁ። ቅድም እንዳልከው በስቅለቱ ሰዓት አብሮት ነበረ። ያይ ነበር 72 ጭፍሮች ተዘጋጅተው ነበር አይደል? አይ በቃኝ ቢል ክርስቶስ 72 ጭፍር መላእክት ተዘጋጅተው ነበር ዓለምን ለማጥፋት በቃኝ ቢል። እንደገና ረጅም ዕድሜ አጠግበዋለሁ ማለት ከሱ ትንሣኤና እርገት በኋላ የዘላለም ሕይወትን በሱ በኩል